አሁን ጭራሽ ቀጠሮም ጀምረሻል እንዴ? ምን እየተከናወነ ነው ያለው ነገርየው? ምን እያደረግሽ ነው? ያለ እኔ እንዴት ሄድሽ? እሺ ንገሪኛ። በቃ የወርዲ ምን ታድርገ? እኔ እኮ ነኝ እንሂድ ያልኳት። ምን ልትላት ፈልገህ ነው እሷን? እንዴት ዝም ትሉኛላችሁ? ይሄ ነገር ሲፈጠር ከመጀመሪያ በቃ ተነገረህ። በቃ ምንድነው እያልክ ያለኸው? ንገረኝ፣ መልስልኝ። በጣም ነው የሚገርመው። እሺ እንዴ እሺ ችግር የለውም። በቃ እየዛትክብኝ ነው። ምን ልታመጣ ነው? አማን አልገባኝም። አይዞሽ የኔ እናት ብለህ እኮ አቅፈ እንደማባበል ጭራሽ ችግር የለውም ያልክ ትዝትብኛለህ። ሰላም ሰላም፣ ውድ ቻናላችን ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንዴት ናችሁ? ዛሬ ያው ስራ ይዘሽልን ቪዲዮ ይዛችሁ ነው አማንን ፕራንክ አድርጊው፣ አማንን ፕራንክ ሲደረግ ማየት እንፈልጋለን ያላችሁኝ ሰዎች ዛሬ በጣም ቆንጆና ለየት ባለ መልኩ ቆንጆ ፕራንክ ይዤላችሁ መጥቻለሁ። እናንተ ግን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። በላይቭም ላይ በምንሰራውን ቪዲዮ ስለምታበረታቱን በጣም ነው የምናመሰግነው። በእውነት የማይረሳ አይነት ቤተሰብ ነው ያፈራ ነው እና እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ጥሩ ነገር ይዘው ይመጣሉ ብላችሁ አክብራችሁ ስለምትከታተሉን ስለምትሰጡን አስተያየት በእውነት በጣም በጣም ነው ደስ ያለን ደስም የሚለን። ወደፊትም ደግሞ ረጅም ጊዜ አብረን እንደምንቀጥል ባለሙሉ ተስፋ ነኝ። ይኸው እንግዲህ ዛሬ አንድ ብለን ጀምረናል። የራሳችንን ስራ ይዘን በቤታችሁ ኑልን፣ ቤታችሁ ማየት እንፈልጋለን፣ ያንቺና አማንን ቪዲዮ እየሰራሽ አሳየን ባላችሁ መሰረት ዛሬ አንድ ለየት ያለ ፕራንክ ይዤላችሁ መጥቻለሁኝ። ያንን ፕራንክ እንግዲህ አማን ምን ሊል እንደሚችል አላቅም። በእርግጠኝነት በጣም ሊበሳጭብኝ እንደሚችል እርግጠኛ ነኝ። ሊያለቅሱላ ይችላል። በእርግጠኝነት ስሜቱ እንደሚነካ በጣም ባለሙሉ ተስፋ ነኝ። እንግዲህ ይሄንን እንዳስብ ያደረገኝ የእናንተ ጉትጉታ ነው። አማንን ፕራንክ አድርጊልን፣ አማንን ፕራንክ ሲደረግ ማየት እንፈልጋለን፣ የእናንተን ስራ ይዘሽልን እንያችሁ፣ እንወዳችኋለን፣ እናከብራችኋለን የምትሉን ሰዎች በሙሉ ዛሬ እንደምታዩኝ ባለሙሉ ተስፋ ነኝ። ለቤታችን ደግሞ ዛሬ ገና ከሆነ ቤታችን የመጣችሁትና ቪዲዮችን እያያችሁት የሆናችሁ ሰዎች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህን ቤት ተቀላቀሉ፣ ቤተሰብ ሆኑን። አሁንም እንደ ሁልጊዜው ገንቢ አስተያየታችሁን እንቀበላለን በጣም በደስታ። ምን አሉን፣ እንዴት ነው የሚያጠነክሩን፣ እንዴት እንለወጥ እያለን ነው የእናንተን ኮሜንት የምንጠብቀውና በጣም ነው ደስ ያለኝ። እውነት የትንሱ ወዳጆች በጣም ነው ደስ የምትሉት። በእውነት እግዚአብሔር ያክብርልን። ቃላችሁን ጠባቂ ናችሁ። ቃላችንን ጠብቃችሁ ደግሞ 9,000 አድርሳችሁናል። አሁን ደግሞ ቃላችሁን ጠብቃችሁ 15,000 ብታስገቡን አይታችኋል። ምጂም ከዚህ በፊት የሰራነውን ቪዲዮ አይደለ ለትንሱ ቃል ገብተንላታል። አማንም ቃል ገብቷል። ስለዚህ እኛም ቃላችንን እንድናከብርና ለትንሱም ሰርፕራይዝ እንድናደርጋት እስኪ 15,000 አስገቡን እና እኔ እውነት ዛሬ ያው ግማሽ ልቤ እየፈራ ግማሽ ልቤ ደግሞ ለእናንተ አሪፍ ነገር ለማሳየት ነው የመጣሁት። ምክንያቱም አማን ስሜታዊ ይሆናል፣ ይጣላኛል ወይስ ምን ሊለኝ ይችላል የሚለው ነገር በጣም ፍርሃት ይዞኛል። እንግዲህ ሲያየው ደግሞ ምን ሊል እንደሚችል አላቅም። ምናልባት ይሁን ችግር የለውም ሊለኝ ይችላል፣ ወይንም ደግሞ ለምን እንዴት እንደዚህ ሊሆን ይችላል ብሎ በጣም ሊቆጣ ይችላል። አላቅም። እሱን አብረን ነው የምናየው። ያው አሁን ካሜራ መያዜን አላየም አማን። እሱ ውስጥ መኝታ ቤት ነው ያለው፣ እኔ ያለው ሳሎን ነው። ይቅርታ ጉሮሮዬን በልቶኝ ነው። እኔ ያለሁት ሳሎን ነው። ምን ሊለኝ እንደሚችል አላቅም። አሁን ግን አማን ጭራሽ ካሜራ እንዲያቅም አልፈልግም። ምክንያቱም ትክክለኛ ሪያክሽኑን ወይም ትክክለኛ ስሜቱን ለእናንተ ማሳየት ስለሆነ የፈለግኩት። ካሜራ ከተያዘና ከተደቀነ ምናልባት ራሱን እየተቆጣጠረ ሊያወራ ይችላል። ስለዚህ የምሰራው ፕራንክ ማለት እንደፈለግኩት ላይመጣልኝ ይችላል እና ያው ፕራንክ ሲደረግ እንግዲህ ከተለያዩ ሰዎች እንደሰማ ነው ካሜራ ሳይታይ ቢሆን ይመከራል ነው። ምክንያቱም ካሜራ ከተደቀነ ያው ፕራንክነቱ በተወሰነ ይቀንሳል የሚለውን ነገር እስኪ ተግባራዊ ላድርገውና እውነት ነው አይደለም የሚለውን ነገር የምናየው መቼ መሰላችሁ? አማን መጥቶ ካሜራውን ደብቀዋለሁ፣ የሚያሳየኝ ሪያክሽን፣ እኔ የምለውን ነገር እሱ የሚመልስልኝን መልስ እያየን እውነትም በቃ አማን በዚህ ጉዳይ ላይ ልቡ ተነክቷል እስከምትለው ድረስ እንዲሆን ነው የምፈልገውና
እኔ በእውነት ለመጀመሪያ ጊዜ ነው እንዲህ አይነት ነገር ሳደርገው፣ በህይወታችን ለመጀመሪያ ጊዜ ነው ፕራንክ ሳደርገው እና ለዛም ነው የፈራሁት እውነት ለመናገር። እና አሁን ምን ልለው እንዳሰብኩ ታውቃላችሁ? 2 ልጅ አለን። 3ኛ ልጅ እኔ ካልደገምን እያልኩ በተደጋጋሚ አውርተናል። ማለት በቪዲዮ ምናምን ኮንተንት አይደለም፣ በደንብ በሪያሊቲው እኔ 3ኛ ልጅ መድገም እፈልጋለሁ። አማን ደግሞ 3ኛ ልጅ ቆይ ትንሽ የሆነች ነገር እንያዝ፣ ነገሮች ይስተካከሉ እያለ በጣም ወደ ኋላ ሌት አድርጎኛል። እና እኔ ከምን አይነት ሰዎች መሰላችሁ የምመደበው? ልጆቼን ቶሎ ቶሎ ወልጄ አከታትዬ ወልጄ ማሳደግ፣ ከዛው ወደ ስራ የመግባት ነው የኔ ሀሳብ። ወንዶች ደግሞ ምን አይነት ሀሳብ አላቸው መሰላችሁ? መፍራት። እንዴት ነው አሁን 3ኛ ልጅ ሲመጣ ኃላፊነት ይጫነኛል። የገቢ ምንጫችን እስከምን ድረስ ነው? ይህ መብራት ተቋረጠብኝ፣ ግን እታያችኋለሁ አይደል? ምናልባት ሊመጣ ይችላል። እና የገቢ ምንጫችን እንዴት ነው? ልጆቻችን ልናሳድግ እንችላለን ወይ? በብዙ መልኩ እንወጠራለን ምናምን ብሎ ስለሚያስብ ወንድ ልጅ አርቆ ነው የሚያስበው። እኛ ደግሞ ዛሬ የተሰጠንን ነገር ዛሬ ተጠቅመን አማን አይደለም መቼም አይደል ነበር የተከፈተው፣ እንዳይመጣብኝ ፈርቼ ነው። ስለዚህ እንደዚህ አይነት ኃላፊነትን ስለሚፈሩ ወንዶች ነው አማን ወደ ኋላ እየጎተተኝ ያለው። በነገራችሁ ላይ 4 ዓመት ነው ብልጫቸው ልጆቼ እና ትልቋ ልጄ 8 ዓመቷ ነው። 2ኛው ልጄ ደግሞ 4 ዓመቱ ነው። እኔ 4 ዓመት ድረስ መጠበቁ ብዙ አስፈላጊ ነው ብዬ አላስብም። ምክንያቱም ልጆቻችን ተከታትለው ማደግ አለባቸው ብዬ አስባለሁ። እንደነገርኳችሁ አማን ደግሞ አራርቆ ወልዶ ማሳደግን በሚል ነው የምናስበው። እና እውነት ለመናገር በጣም 2-3 ጊዜ ቁጭ ብለን አውርተንበት ተስማምተን በቃ ትንሽ ጊዜ ቢያንስ ሰርተን የሆነ ነገር ተለውጠን ነው አዲስ ልጅ ማምጣት ያለብን ተባብለን በዚህ ተስማምተን እንግዲህ ያው አሁን ህይወታችንን እየቀጠልን ያለ ነው። ስለዚህ ይሄ ነው እንግዲህ እሱ ስስ ልቡን ሊነካ ይችላል ብዬ ያመጣሁት ነገር ይሄ ነው። ምክንያቱም እንደ ቀልድ እንኳን ኧረ እንውለድ ምናምን ብዬ በምሎ ሰዓት ኧረ እናኔ ምን ሆነሽ ነው? ቆይ ትንሽ ተባብለን የለ ምናምን እያለ ሁሌ ስለሚለኝ እስቲ ይሄንን ነገር ሆኗል፣ አርግዣለሁ። ስለዚህ የ3ኛ ልጅ አባት ልትሆን ነው ብዬው መጥቻለሁ። አላቅም እንግዲህ አማን ምን ሊል እንደሚችል እውነት ማለት ከየት አመጣሽው ይሄን ሀሳቡላ ሊለኝ እንደሚችል ነው በራሴ ግምት ነው። ላይልም ይችላል። ከሆነ በኋላ ደግሞ ምንም ማድረግ አይቻልም። በቃ ይሁን ይወለድ፣ ምናልባት በረከት ሊሆን ይችላል ልጃችን ብሎ አስቦም ደግሞ ደስ ብሎት ሊቀበለኝም ይችላል። ምናልባት እኔ ራሷን ፕራንክ እንዳያረገኝ ይፈራለሁ በነገራችሁ ላይ። ምክንያቱም እኔ አስጨንቀዋለሁ አስደነግጠዋለሁ ብዬ ሳስብ እሱ ታዲያ ይሁና ምን ችግር አለው በቃ ይወለድ እንዴ በቃ ይሁን ከሰሰጠን ብሎ ካለኝ እንግዲህ ያው የምታዩት ነው። እውነት አላቋርጠውም። የአማንን ጥሩም ነገር ሊመልስልኝ ይችላል፣ ሊጣላኝም ይችላል። አላቀውም። ስለማላቀው ግን አድርገዋለሁ። በእርግጠኝነት ፕራንክ አደርገዋለሁ። ስለዚህ እግዚአብሔር አምላክ ይርዳኝ እንግዲህ እንዳይጣላኝ። የእውነት ስቤቱ ቶሎ የሚነካ ሰው ነው እና እንዳይጣላኝ እንግዲህ እሱ ይርዳኝ ፈጣሪ እና እላችኋለሁ። በጣም በጣም ዛሬ ፈርቻለሁ። በነገራችሁ ድምፅ የራሱ እያያችሁታል። እንደፈራው በቃ አስታውቃለሁ። ድምፅ እየተቆራረጠ ነው። ምክንያቱም ካሜራ ደቅኜ እዚህ ጋር እያወራሁት ከመጣ ይነቃብኛል። በቃ ፕራንኩ ከሸፈ ማለት ነው። እኔ ደግሞ ይሄን ፕራንክ በእውነት ለእናንተ ለማሳየት በጣም ነው የጓጓሁት። እንደነገርኳችሁ ነው። በጣም በዚህ ጉዳይ 2-3 በጸብ ሳይሆን በፍቅር ቁጭርን ያወራንበት ነው። ስለዚህ አማን ምን ይላል አላቅም። እግዚአብሔር ይዳን ማለት ጥሩ መልስ እንዲመልስልኝ እጠብቃለሁ። እና በዚሁ አጋጣሚ እንደነገርኳችሁ ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም የሆነ ሰፖርቲቭ የሆናችሁ ፋሚሊ ናችሁ እና እኔ እግዚአብሔር ለእናንተ ቃላት የለኝም። አመስግኛችሁ አልጨርስም። መብራት መጣ። እሰይ በጨለማ ፕራንክ ከማረገው በብርሃን ባረገው የተሻለ ነው። እንግዲህ ያው ቪዲዮአችን መብራት የጠፋና መብራት ያለበት ነው የሚሆነው። ምንም ማድረግ አልቻልኩም። ምክንያቱም እንግዲህ ሀገራችን ጉዳይ መብራት ሁኔታ ይቆራረጣል። ወይ ጠፍቶ በዛው አልቀረ ወይ ደግሞ ትንሽ አልጠበቀኝ። ግን አሁን ወይኔ ብስማም በእውነት እንዴት እንደፈራው ልነግራችሁ አልችልም። በቃ
አላቅም። ለማንኛውም አሁን እንዳይመጣብኝ እየፈራው ነው። ስለዚህ ካሜራውን እስከምደብቀው ድረስ አማን መምጣት የለበትም። አሁን ካሜራውን ልደብቀውና ከዛ አማንን ልጥራው። አላቅም ብቻ ፈርቻለሁ። የእውነት አበረታቱኝ እሺ። ጎበዝ ጎበዝ ጎበዝ። ሌላም ቀን እንደዚህ ጥሩ ፕራንክ እንድሰራላችሁ የዛሬው የመጀመሪያ ስለሆነ እንዲፈራሁት እንዳይመጣ። ምክንያቱም መኝታ ቤት ነው ያለው እሱ። እስከ ስራ ገብቶ በጊዜ ነው ዛሬ የመጣው። ለዛም ነው ፕራንክ ላድርገው እስቲ ቆይ ብዬ ነው። እናም ሰሞኑን በጣም በተከታታይ ኧረ ኑ እንጂ በቤታችሁ ኑ እያላችሁን ስለነበረ መተናል። እንደ አዲስ ይኸው ተቀላቅለናል። በደንብ ቆንጆ ቆንጆ የሆኑ ስራዎች ይዘንላችሁ መተናል። በእውነት የእናንተ አብሮነት የእናንተ ድጋፍ አሁንም አይለየን። በእርግጠኝነት ነው የምነግራችሁ። ጥሩ ጥሩ ነገር ይዘንላችሁ እንመጣለን። ከዚህ በፊት ደግሞ የጠየቃችሁንን ጨርሱልን ያላችሁንን ታሪክ ደግሞ አንዱን ቀን ቁጭ ብለን ደግሞ ያንን ታሪክ እንጨርስላችኋለን። መጨረስ ብቻ አይደለም፣ በጣም ብዙ 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 የምንነግራችሁ በጣም ብዙ የምትደሰቱበት በጣም ብዙ ከኛ ጋር የምታዝኑበት በቃ የምታዝኑልን። ምክንያቱም 9 ዓመት በትዳር መቆየት ማለት ቀላል አይደለም። ከሰው ልጅ ጋር ወይም ከማትስማሙት ሰው ጋር አይደለም 9 ዓመት 9 ወር መቆየት ከባድ ነው እና እኛ ግን ተዋደን ተስማምተን ተፋቅረን እግዚአብሔር ተመሰገነ ይሁን እዚህ ደርሰናል። እና በዚህ ሁሉ መሀል ግን የኛ ጉብዝና ብቻ አይደለም የእግዚአብሔር ፍቃድ የእግዚአብሔር በቃ ቸርነቱ የፈጣሪያችን አብሮ መሆኑ ነው ይሄን ነገር ያደረገልን። እና አሁንም ቢሆን እግዚአብሔርን በጣም ነው የማመሰግነው። ምክንያቱም እናንተን ሲያገናኘን በጣም ነው የምናመሰግነው። ስለዚህ ምን ልበላችሁ ማለት ከባድ ነው። ስለዚህ በጣም ነው የምናመሰግናችሁ። አበረታቱን፣ በደንብ ገንቢ ሀሳባችሁን ስጡን። እንደ ጀማሪነታችን የምንሳሳተው ነገሮች ሊኖር ይችላል። ጥሩ ነገር ልንሰራ እንችላለን። ወይኔ መጣ እንዴ! ልጆቹ ናቸው። ወይኔ ካሜራውን እስከምደብቀው ባልመጣ ብቻ በቃ። ለማንኛውም አሁን ካሜራው ልደብቀው፣ ከዛ ቀስ ብዬ አማን ሳያየኝ ማለት ነው ካሜራው ልደብቀውና እዚህ ጋር ላድርገው። እናንተ ግን እንዴት ነው የሚያስፈራው? በእርግጠኝነት አያየውም። ፈራሁኝ እኮ መጣራት። እውነት እስቲ ቆይ ካሜራውን እያስተካከልኩት ሆኜ ነው። እሺ እስቲ አሁን አያየውም ብዬ እንደምታስ ሸፍን አድርጋለሁ እሱ እንዳያየው ካሜራችንን። አሁን አማንን እጠራዋለሁ ማለት ነው። ወይ ጠብቁኝ እሺ እስኪመጣ። ወይ ኧረ ወይኔ ልቤ ልተፋት ነው በፍርሃት። ምንድን ነው የሚለኝ አላውቅም። እታያለሁ አይደል? አዋይ ካሜራው አሪፍ ነው። በእርግጠኝነት አማንም ሲመጣ አያየውም። እንዴት ነው የማደርገው? ለማንኛውም አሁን ፕራንኩ ሊጀምር ስለሆነ ዝም ብዬ ወይኔ ይሄ ሰውዬ እሺ በቃ ምሳት በላም ወይ ብዬ ነው የምጠራው። እስቲ ቆይ ይኸውላችሁ አሁን ምን እለዋለሁ መሰላችሁ? ዝም ብዬ እንጀራ በወጥ አድርጌ መጥቻለሁ። ምሳ አልበላንም። አሁን እሱ እና ዝም ብዬ ና ምናምን እለዋለሁ። ከዛ እንዴ ምሳ የለም እንዴ ሲለኝ ታዩታላችሁ። በቃ የማደርገውን ነገር አማን ና እንዴ ወይ ተቀረሳ ናፕል አድርግ ብዬ ነው። ምግብ እየበላሽ ነው? ሰላም ገና እየሰራች ነው። እና በቃ ምን እንደው እንኳን አላውቅም። ቶሎ ቶሎ እየራበኝ ነው ሰሞኑን። እውነት በዛ ላይ ምንም የሚሰራው ነገር እየሸተተኝ ተቸግሬያለሁ። እየሸተተኝ ማለት
እየሸተተኝ ማለት እየሸተተኝ ነው እንዴ? ከዚህ በፊት አይሸትሽም እና ነው? አልገባኝም። እንደዛ ሳይሆን በቃ የሆነ የሚያቃጥል ነገር ምናምን። እሺ ማለት አሞሽ ነው ወይ ሆነሽ ነው እኮ ነው የሚባለው። አይ እንዴት ግራ አጋባሽኝ እኮ። እና ነኝ ኧረ ጌታዬ ሆይ ኧረ እና ነኝ ወይ አንዴ ምን ሆነሽ ነው? እንጃ አቅለሸለሽ ወደ ላይ አለኝ። ኧረ እናኔ ሙድ አትያዣ። ሙድ አትያዥ ማለት እንዴ? ጨረበሽኝ። በእናትህ ባልበላ ይሻለኝ ነበር። አሁን የጎረስኳት 1 እና 2 ጉርሻ ረበሸች እንዴ? እናኔ የምርሽን ነው? መቼም ሰው በራሱ ይቀልዳል። ጨው በዝቶበት እንደው ምኑ ምግቡ ነው እንዴ? አልገባኝም። አድርጎሽ ማያውቀውን እንዴት እንዲህ ልትሆኝ ይቻልሽ? ዛሬ ብቻ ላይ ያየኸኝ ማለት ነው? አይ ሀፕል ሊያደርግ ይችላል፣ ግን ተደጋገመ። በሰላም ነው? አላውቅም። ሳላረግዝ አልቀርም ማማን። ምን ሳላረግዝ አልቀርም። ሙድ አትያዥ እባክሽ። ቀልደኛ ትቀልጃለሽ እንዴ? ሙድ አትያዥ ማለት እንዴ? ዝም ብሎ ሳላረግዝ አልቀረሁም ይባላል እንዴ? እንዲህ ቀለል ተደርጎ ነው እንደሚነገረው እንዴ? ቀለል ተደርጎ ማለት እና ባንድ ምናምን ላቁም እና እኔ አትቀልጂ። ስለዚህ ጉዳይ ስንቴ ነው የተነጋገርነው? እየቀለድኩ አይደለም ማማን። አትቀልጂ ማለት እየቀለድሽማ ነው እንዴ? ሙድ እያያሽ ነው አማን። ሙድ እያያዝኩ አይደለም። አርግሻለሁ። እንድታውቀው የሚገባው ነገር አርግሻለሁ። ኧረ በእናትሽ ዝም በይ በእናትሽ። እንዴ እንዴ ለምን ነው ዝም የምልህ? አልገባኝም እንዴ። እና እኔ ምን እያልሽ ነው ማለት? እንዴት የተነጋገርነውን ነገር እንደገና መልሰሽ ውሃ ትከልሽልበታለሽ እንዴ? ስንት ቀን አውርተን የለ እንዴ? እና ስለማን ብስኩ አይደለም በቃ እኔም አላወቅኩትም። ተፈጥሮ እንዴ መጠንቀቅ ነበረብሽ አና ነኝ እንዴ? እንዴ አማ ምን ማለት ነው መጠንቀቅ ነበረብሽ ማለት? ምን ለማለት ፈልገህ? ወይ በእናትሽ ሙድ አትያዥ እንዴ። እንዲህ አይነት ጨዋታ እኔ አይመቸኝም እንዴ። ኧረ አማን አይመቸኝም ማለት አልገባኝም። ባለፈው አላወራንም ማለት በተደጋጋሚ እንደ አዲስ እንደ ሕፃን እየተመላለስን ማውራት አለብን እንዴ? አማን ነው አይደለም እያልኩ ያለሁት፣ አርግዣለሁ ነው እያልኩ ያለሁት። እንዴት ይሄ እንዲህ እስከሚፈጠር ድረስ እንዴት አንቺ መጠንቀቅ አልነበረብሽም እንዴ? ቆይ አልገባኝም። መጠንቀቅ አልነበረብሽም ማለት ከአቅሜ በላይ ከሆነስ? አይ እና ይኸውልሽ ነገሩን ማጣራት ባለብን መንገድ እናጣራ። የምሬን ነው ማለት ቴስተር አምጥተሽ ምናምን ቼክ አድርጊ በስርዓት። ይሄ ጨርሻለሁ። እኔ እንደውም እንዳታገኘው ፈርቼ ደብቄው ነው። ምኑን ነው የምትደብቂው? ቼክ ያደረኩበት እና እኔ ምን ሆነሽ ነው እንደ ሕፃን የምትሆኚው እንዴ? አልገባኝም እንዴ። ምን አለንና ነው? ሌላ ምን ደግሞ ያሉትን ልጆች በሰላም በጤና እናሳድግ ተባብለን የለ እንዴ? እግዚአብሔር አለና እኔ እግዚአብሔር አለን ብዬ ነው የማስበው። እሺ ታዲያ ምን እግዚአብሔር እኮ ቀጥታ መሬት ወርዶ ነገሮችን አይከውንም። ምን ሆነሽ ነው እንዴ? እሺ ምን ያለቅድ መሆን አለበት? አንቺ ያለቅድ መሆን አለበት? አልገባኝም እንዴ አልገባኝም ማማን። ኧረ ስንት ነገር አውርተን የለ እንዴ? ስንት ፕላን ያደረግነው እስኪ አስቢው። እሺ በእኛ ፕላን ከሆነስ፣ በእግዚአብሔር ፕላን ከሆነስ፣ ፈጣሪ ከሆነስ ይሄን ነገር የፈቀደው ምን ማድረግ ይችላል? እና እኔ እንደዚህ ብሎ ነገሮችን ማወሳሰብ አይመቸኝም እንዴ። ሁሉን ነገር ወደ እግዚአብሔር እያስጠጋሽ ታዲያ እንዴት? እኛ ነን እኮ የምንኖረው አይደል እንዴ? እኛ የምንኖረው እግዚአብሔር በሰጠን ነው የምንኖረው እኮ አይደል? እና እኔ እንዴት እማቲን ስንወልድ ፕላን አድርገናል። ባሮክ ሲመጣም እንደዚሁ እንዴ። ባለፈው አላወራንም እንዴ? ችግር የለም አልተባባልንም እንዴ? አሁን በመድኃኒት ላይ እኮ ነው ያረገዝኩት። እሺ ይሄንስ ታዲያ
አሁን መፍትሄው ምን እንደሆነ ልንገርህ። በመድኃኒት ነው የተረገዘው። ሕክምና ቦታ ሄደን ስለ ልጁ ጤና ማጣራት ስላለው ነገር መጀመሪያ መኖሩን ሳላረጋግጥ እኔ አላምንም እንዴ። በፍጹም እኮ መኖሩን እኮ እናረጋግጥ እኮ እያልኩህ ነው። አማን እንዴ አልገባኝም። ማለት ሌላ ሰው ነው እየሆንክብኝ ያለኸው። እንዴት ነው? አንቺ ነሽ እንጂ ሌላ ሰው የሆንሽው። ነገሮችን ፕላን አድርገን ከጨረስን በኋላ እንዴት ነው እንደገና ተመልሰሽ እንዴ? እኔ አይደለሁም የተመለስኩት አማን፣ እኔ አይደለሁም። መጠንቀቅ ነበረብሽ። ኑሮውን እስኪ አስቢው፣ ተመልከቺኝ። ኑሮውን አስቢው እንዴ። መጠንቀቁን አንተ መጠንቀቅ ነበረብህ ማለት ነው። አየህ 100% ይሄ ብቻ ነው እንደ ኃላፊነቱ ልጅ ለመቆጣጠር ነው። ይሄ ምንም ግልጽ ነገር ነው ከኛ ይልቅና እንዴ ነችና አማን ምን እያወራህ ነው ያለኸው? አልገባኝም። እኔ እንደዚህ አይነት ነገር በጣም እንዴት ብዙ ነገር እቅደ እንዴት ነገሮችን ወደኋላ ትመልሻለሽ እንዴ? እሺ አማን ምንድነው ማድረግ ያለብኝ ንገረኝ። ይኸውልሽ እያልኩሽ ያለሁት እያልከኝ ያለኸው ምን? እሺ ምን? ስለዚህ ፕላን የለንም ማለት እግዚአብሔር ፈቀደ አልሆነም ወይ ሄጃ አስወርደዋለሁ። ምንም ችግር የለም። በቃ ውሳኔው ይሆን። ምክንያቱም ልጅ ማሳደግ ካልቻልክ ምንድነው ማድረግ ያለብኝ ንገረኝ። አንቺ ሰው ነገሮች እንዴት ነው እየተረጎምሽው ያለሽው እንዴ? ጥፋቱ አንቺ ነው፣ ጥፋቱ አንቺ ነው፣ ጥፋቱ አንቺ ነው። ምንድን ነው ጥፋት ንገረኝ። የተማርክ አይደል እንዴ? ብዙ ነገር ታውቃለህ አይደል እንዴ? በመድኃኒት ላይ እንደሚረገዝ እኮ ታውቃለህ አይደል እንዴ? ንገረኝ። መድኃኒቱ ከፈጣሪ በታች ነው። ብዙ ነገር እኔ አሁን አይገባኝም። መድኃኒቱ ከፈጣሪ በታች ነው። ፈጣሪ ሊሰጠን ከፈለገ ደግሞ ሰጠን። ምን ማድረግ አለብኝ እኔ ንገረኝ። ወይም ደግሞ አልጋ መለየት ነበረብን ማለት ነው። እኛም ወለድ እስከምንፈልግ ድረስ መልስልኝ። አንቺ ምንም አልተሰማሽም ማለት? ቀለል አድርገሽ ነው በጣም ደስተኛ ሆነሽ ነው እያወራሽው ያለሽው። ምን ማለት ነው? አሁን መሆን ነበረበት? መሆን አልነበረበትም። አውርተናል። ግን ደግሞ ከሰጠኝ በጸጋ ነው መቀበል የምችለው እንዴ። እኔ መረጋገጥ አለበት። ዝም ብለሽ ቀለል አድርገሽ አስመለሰኝና አርግዣለሁ ማለት ነገር የለም እንዴ። አማን ቼክ አድርጌያለሁ እኮ እያልኩህ ነው ያለሁት። በቃ አርግዣለሁ፣ እርጉዝ ነኝ። እንዴት ብቻሽን ቼክ አድርግሽ እንዴ? እንዴት እኔ ሳልኖር? ፈራው። ምክንያቱም ይሄን እንደምትለኝ አውቅ ነበር። አየክ አሁንም ወይ ዶክተር ጋር ሄደን ዶክተር አስረድቶ ወይም ደግሞ ሌላ የቤተሰብ አካል መጥቶ እንዲያስረዳህ ነበር የፈለኩት። ግን ደግሞ በአጋጣሚ እየበላን ሰሞኑን ምሸሻው አልበላ ምንም ብለው እኮ ፊት ለፊትህ እኮ ስለሚያስመልሰኝ ስለሚረብሽ እኔ ስራ በዝቶብኛል፣ ነገሮች ክረምቱ አልተመቸኝም ስላልሽ እንጂ እንዴ። እሺ ምን እናድርግ? ምን እንወስን? ንገረኝ። ኧረ እኔ በእናትሽ ምንም ነገር መወሰን ምናምን የሚባል ነገር አላውቅም እንዴ እኮ። እሺ ወይ ልጁን ወልዶ ማሳደግ ነው ወይ ልጁን ደግሞ የሚሆነው ነገር ማድረግ ነው። ምን ይዘን ነው የምንወልደው? ነገሮች በጣም ነገሮች እኮ ተቀይረዋልና እንዴ መጠናከር አለብን፣ መረጋጋት አለብን ብለን ፕላን ካረግን በኋላ እንዴ እሺ ስራ ልትሰሪው ያሰብሽው ስራስ እሺ እሱ ዝም ብለሽ ነው የምታየው? እንዴት ይሄ ነገር ሊጠፋሽ ይገባል እንዴ? አማን ከአቅሜ በላይ ነው የሆነው እኮ እያልኩህ ነው። በመድኃኒት ላይ ነው እያልኩህ ነው ያለሁት። በቃ አይሆንም። እኔ በመድኃኒት በጣም ነው ማምነው። አይሆንም እኮ ይሄን ነገር ሆስፒታል ሄደን እኮ አልኩህ እኮ ሄደን እኔ ሄጄ ማረጋገጥ ፈልጋለሁ። በቃ እናረጋግጣለን እኮ አረጋግጣለሁ። በቃ እንዴ ይለኛል ደግሞ መልሶ። ኧረ ጌታዬ ሆይ እንዴ አማን አልገባኝም ማለት ትንሽ እንኳን ማለት ነው ትንሽ እንኳን ማለት ነው። አታስቀኛ ማን መሳቅ አልፈልግም። በጣም እየተበሳጨውብህ ነው። ጭራሽ መሳቅም ያምርሻል በዚህ ሰዓት። በኢየሱስ ስም ትንሽ እንኳን በመድኃኒት ላይ ነው እንኳን ስለ ጤና እንኳን አልተጨነቅም። ጤናሽማ ደህና ነሽ እኮ እያየሁሽ አይደል እንዴ? ስለ ልጁ ጤናም አልተጨነቅም። እሺ አሁን ሄድክ። ከመቼ ጀምሮ ነው ሲነገርህ? ከመቼ ጀምሮ ነው እንደዚህ ሆነው? 2 ወር ሊሆን ነው። ኧረ ጉድ! 2 ወር ከመቼ ወዲህ ነው? ከ2 ወር ጀምሮ እንደዚህ አይነት ሲምፕተም ሊመጣልሽ የቻለው? ታዲያ እንግዲህ አላቅም። ያው እርግዝና በየጊዜው ይለያያል። በጣም ነው የምታሳዝኘው። አሳዝናለሁ አይደል? እውነት ነው። ሳላስበው እንዲህ አይነት ነገር መከሰቱ ያሳዝናል። ከዚህ በላይ ምንም ልልሽ አልፈልግም። በቃ ነይ እንቀጥል። በእውነት ሆስፒታል እንሂድ እንዴ? እኔ ማረጋገጥ እፈልጋለሁ። እንዴ ስላልሽኝ ምንም ነው ማላምንሽ። እንዴ ማመን ሲጀምር ጀምራ ይሄን ማመን ያለብህ ከዶክተሩ በፊት እኔ ማመን አለብህ። ምን ማለት ነው? መድኃኒቱን ነው ማመን። መጠራጠር የጀመርከው ቆይ እስቲ ከመጀመሩ ነው ጥርጣሬ የጀመርከው ከኔ ጋር አንተ
ይሄ እኮ የጥርጣሬና የእምነት ጉዳይ አይደለም እኮ እያልከኝ ነው። እመነኝ፣ እንድታምነኝ ደግሞ እየነገርኩህ። እሺ እኔ ሁኔታውን ስላላመንኩ በሆስፒታል ሄጄ ማረጋገጥ እፈልጋለሁ። ነይ እንሂድ። ነይ ቀጥታ። እኔ አልሄድም። አሁን አሞኛል፣ ማረፍ ነው የምፈልገው። ቀጠሮ አለኝ። በቀጠሮ ቀን አብረን እንሄዳለን። አሁን ጭራሽ ቀጠሮም ጀምረሻል እንዴ? ምን እየተከናወነ ነው ያለው ነገርየው? ምን እያደረግሽ ነው? ያለ እኔ እንዴት ሄድሽ? እሺ ንገሪኛ። እንዴት እሺ ብለሽ ሄድሽ? በቃ ከዮርዲ ጋር አወራን። ዮርዲ እንዲያን ነገር ሳይፈጠር አይቀርም አልኳት። ከዮርዲ ጋር ሄድን፣ አየን፣ ቼክ አደረገን። እርጉዝ ነኝ። እሺ ደውልላታለሁ ለዮርዲ እንጂ አንቺማ ለምን ብለህ ነው ደውልላታለሁ? ጠይቃታለሁ። በቃ ዛሬ አባረረኝ። እንዴት አድርጌ እንደምን አላውቅም። ወይኔ እናንተ በጣም ያስፈራል ግን እውነት። አማን አንተ አማን ገገማ እኮ በቃ ገገማ። አንተ አማን ና ቃቁፎኛል ማለት ነው። በቃ እውነቱን መናገር አለብኝ እንጂ በዚሁ ከቀጠለ ከባድ ነው። ይዞኙ ላይ ሊሄድ ይችላል። አይሰማኝም። አልሄድም እንኳን ብሎ አይሰማኝም። አንተ አማን ወይ ስልኳን የት ነው ያለው ስልኬ? ወይ አልጋ ላይ ያለበት እንደ ስልኬ ያላየው። እስቲ ና ቁጭ በልሻ። አሁን ተረጋግተን እናውራ። ደውለህ ሰው አትበጥብጥ። በቃ ለምንድን ነው እንዴ? ምን ማለት ነው? በቃ ተረጋግተን እናውራና ውሳኔ እንወስናለን። በቃ የወርዲ ምን ታድርገህ? እኔ እኮ ነኝ እንሂድ አልኳት። ምን ልትላት ፈልገህ ነው? እሷን እንዴት ዝም ትሉኛላችሁ? ይሄ ነገር ሲፈጠር ከመጀመሪያ በቃ ተነገረህ። በቃ ምንድን ነው እያልክ ያለኸው? በአንደኛው ቀን ተነገረህ፣ በሁለተኛው ቀን ተነገረህ፣ አሁን ተነገረህ። ምን ሆነ? አንተ ለውጡ ንገረኝ። ምንድን ያለህ ለውጥ? በቃ ከሆነ ሆነ። የምትቀበል ትቀበላለህ፣ ካልተቀበልክ ደግሞ እኔም ወደ ውሳኔ እሄዳለሁ። በቃ ምን ማለት ነው ወደ ውሳኔ ማለት? እንጂ ነችን እና ታዲያ እንግዲህ ልሙት ራሴን ላጥፋ አልተቀበልከኝም ብዬ። ይሄ እኮ የመቀበልና ያለ መቀበል ጉዳይ አይደለም እንዴ። አምነህ ተቀበል። እርጉዝ ነኝ በቃ። እንድታውቀው ልንገርህ፣ ደጋግሜ ልንገር፣ እርጉዝ ነኝ በቃ። እስካሁን ስሜትን ጠብቄልሃለሁ። በቃ እርጉዝ ነኝ። እሺ ምን ይሁን ምን ይፈጠር በቃ። እንዴ ነችና በጣም አስጨነከኝ። እኔ ስንት ሀሳብ አለብኝ በውስጤ እንዴ። ይሄ ልጅ ጤነኛውን አይሆን እያልኩ ገና ያስባለሁ እኔ። አንተ ምን ሆነህ ነው? ምንድን ነው ሀሳብክ? እሺ ጥሩ ይሁን፣ እግዚአብሔር ያውቃል። እንደዛ ነው የሚባለው። አዎ ግን በጣም ነው የምታሳዝኘው። እንደዚህ አይነት ቃላት ትናገረኝ። ታሳዝኛለሽ አትበለኝ። ምን ላድርግ እኔ ንገረኝ። እሺ ምንድን ነው ማድረግ ያለብኝ? አሁንም ልክ ነኝ ብለሽ ነው እንዴ ብታስቢው? እንዴ ነች ከአቅሜ በላይ እኮ ነው የሆነ ነገር ነው የሆነው። አማን አንተ ለ3 ዓመት ነው እቅድ ያዝከው አይደል? የ3 ዓመት ነው አይደል መከላከያው የተደረገው። ግን 3 ዓመት አልሰራ። ምን ማድረግ እችላለሁ እኔ ንገረኝ፣ መልስልኝ። በጣም ነው የሚገርመው። እሺ እንዴ እሺ ችግር የለውም በቃ። እየዛትክብኝ ነው። ምን ልታመጣ ነው አማን? አልገባኝም። አይዞሽ የኔ እናት ብለህ እኮ አቅፈህ እንደማባበል ጭራሽ ችግር የለውም ያልክ ትዝትብኛለህ። አይ እኔ ካንተ ጋር አላወራም። በቃ ትልልቅ ሰዎች ሰብስቤ ከነሱ ጋር አወራለሁ። ችግር የለውም። ምን ብለሽ ነው ትልልቅ ሰው ደግሞ የምትሰበስቢው? አይ በቃ አዝናለሁ በጣም። ቢወለድም እኮ አባት ያለው ልጅ ነው የሚወለደው አይደል? ከባሌ ነው የተረገዘው። ምንም እኮ ችግር የለውም። በቃ በጣም ነው ያዘንኩብህ። ለማመን የሚከብድ ነገር ዝም ብሎ በአንድ ጀንበር መነኝ በጣም ይከብዳል። አማንዬ በቃ ከዚህ በላይ ግን አትጨነቅብኝ እሺ። እኔ አባት ፍራንክ ተደርገሃል። በእውነት ፍራንክ አድርጌያለሁ አማንዬ። ሙድ አትያዥ እና ነይ ሙድ አትያዥ ብያለሁ። እግዚአብሔርን ትጣይኛለሽ።
እውነት አማንዬ እንዴ ከቅድም ይልቀውን አስፈራኝ። በቃ ፍራንክ ነው እንዴ? ፍራንክ አድርጌሃለሁ። በቃ እግዚአብሔርን በይ እስኪ ይኸው ባሮክ እየሳቅሽ ነው አይደል? አማንዬ ግን እንደው ግን የእውነት አንቺ የምር ኧረ በኢየሱስ ክርስቶስን በጣም ነው የምታሳዝነው። አማኒ በእግዚአብሔር ኧረ በእናትህ አንተ እንዴ ፍራንክ አይባልም። ምን ሆነ? ኧረ በእናትሽ ኧረ በእግዚአብሔር